ሌማት ትሩፋት ስንጀምር እንደ ሀገር 500,000 ነው ስንሰራ የነበረው። ዘንድሮ በሰው ሰራሽ ዘር መንገድ የማዳቀል ታርጌታችን 3.8 ሚሊዮን ነው ያዝነው። ሌማት ትሩፋት ምን አምጥቷል? ግባቶችን ለይቷል። ግባቶቹን ከለየም በኋላ ግባቶቹን ከማሰራጨት አንፃር ማነቆቹን ለይተናል። ማነቆቹን በጣም ስር ነቀል በሆነና ዘላቂ በሆነ መንገድ እየፈታን ነው። ከቀፎ አቅርቦት አንፃር ከሌሎችም አንፃር ማለት አሳ ልማት ላይ እኛ ዶሮ ወንዝና ሀይቅ ውስጥ ነው አሳ ያወጣን ምን በላው። አሁን አሳ እርባታ የጓሮ ስራ ሆኗል። አርሶ አደሩ ኢቭን የከተማ ነዋሪው ኩሬ እየሰራ የአሳ ጫጩቶቹን የጨመርን አሳ ማርባት ተጀምሯል። ስለዚህ የሌማት ትሩፋት ፕሮግራማችን የስነ ምግብ ዋስትናን ምግብና ስነ ምግብ ኒውትሪሽን ሴኩሪቲ የምንለው የተመጣጠነ ምግብ ፕሮቲንስ ለህዝባችን ለማቅረብ ክቡር ጠቅላይ ሚኒስትራችን ያስቀመጡት አቅጣጫ በግብዓት ማቅረብም ምርቱም በማምረትም ቅዱ ሙሉ በሙሉ በቅዱና ከቅዱ በላይ የተሳካ ያለ ነው ማለት ነው። ወደ 1.5 ሊትር ነው ኦን አቨሬጅ የኛ ያበሻ ላም በቀን የምትሰጠውና ያንን እናሻሽልበት ብለን እንደ ታርጌት ያስቀመጥነው እነኚህን ያበሻ ላሞችን ዝርያ ማሻሻል ነው። ይሄን ደግሞ በማዳቀል የሚሰራ ስራ ነው። ትሩፋት ስንጀምር በአጠቃላይ በኢትዮጵያ ውስጥ የተዳቀለው እንስሳ በአመት 500,000 ነው። የዘንድሮ ደግሞ 3.8 ሚሊዮን ነው ታርጌታችን። አሁን ወደ 3.1 ሚሊዮን ደርሰናል በ9 ወር ውስጥ። የ9 ወሩንና የዘን የአመቱን ራሱ ብናወዳደር 6 እጥፍ ነው። ወደ አመቱ ስንወስድ ደግሞ ወደ 8 እጥፍ አካባቢ ወደ 7 እጥፍ አካባቢ የሚጠጋ ነው። ትልቅ የቁጥር እድገት የማዳቀል እድገት አለ። ይሄንን ስንል አንደኛ የቴክኒሻኖች ስልጠና ቁጥርን በጣም እየጨመረ ነው ያለው። በአመት 200 ራሱ ማናሰለጥን በጣም ካፓሲቲያችን አነስተኛ የነበረበት ሁኔታና አሁን ደግሞ በጣም እያሳደግን ያለንበት ከሁሉም ክልል አዳቃይ ቴክኒሻኖች መጥቶ ሰልጥነው በእውቀት እየደገፉ ያለበት ሁኔታ ነው ያለው። ትልቁ ቁልፍ ችግር የነበረው በየስብሰባው በየህዝብ ጋር ስንገናኝ የሚነሳው ጉዳይ የፍሳሽ ናይትሮጅን አቅርቦት ጉዳይ ነው። ለምን የኮርማ ባለዘር ተሰብስቦ እስከ ማዳቀል ሰዓት ጊዜ ድረስ ሳይሞት መቀመጥ አለበት። ለዛ ደግሞ ለማስቀመጥ የሚረዳው የዚህ ፍሳሽ ናይትሮጅን ውስጥ በማቀዝቀዝ ነው እና የዚህ አቅርቦት በጣም ትልቅ ችግር ነበረብን። የነበሩን ማሽኖችም ያረጁ ናቸው፣ በየጊዜው የሚበላሹ ናቸው። መበላሸትን ብቻም ሳይሆን ካፓሲቲያቸው 1 ሊትር 2 ሊትር በሰዓት የሚያመርቱ ናቸው። ይሄንን ለማሻሻል እንግዲህ ቁልፍ ጉዳይ ስለሆነ ትልልቅ እርምጃዎችን ወስደናል። ዘንድሮ ላይ አይ ቲንክ 5ቱ የፍሳሽ ናይትሮጅን ማምረቻ ማሽኖች ተገዝቶ ገብተው የተወሰኑት ኦሬዲ ስራ ጀምሯል። ወተት ጋር ስንሄድ የዘንድሮ 2017 እቅዳችን 12 ቢሊዮን ሊትር ማምረት ነው እንደ እቅድ ያስቀመጥነው። ከዛ ውስጥ እንግዲህ በዚህ በ9 ወር ውስጥ 9.7 ቢሊዮን ሊትር እናመርታለን ብለን አስቀምጠን ወደ 8.9 ቢሊዮን እቅድ ቢሊዮን ሊትር የተመረተበትና ከቅዳችን ወደ 92% አቺቭ ያደረግንበት ኮምፔር ስናደርግ በጣም ትልቅ እድገት የመጣበት ሁኔታ ነው ያለው። ከተጠቃሚነት አንፃር በዋናነት እንግዲህ የሌማት ትሩፋት ሲቀረጽ ትልቁ ዓላማው ምንድነው? የምግብና ስነ ምግብ ዋስትና በቤተሰብ ደረጃ ማረጋገጥ የሚለውን ይዞን የተነሳው አርሶ አደሮቻችን አርብቶ አደሮቻችን የሌማት ትሩፋትን ሲሰሩ ከየትኛውም የበለጠ ቀድሞ ለራሳቸው ለልጆቻቸው ለቤተሰቦቻቸው የወተት ምርት ማግኘት እንቁላል ማግኘት ማርና አሳን መጠቀም ነው።